እንዲህ ሰው በሀያ ድርሃም ሰውነቱን ይሸጣል። በስመ አብ ነፍስ ምን ችግር አለው ብትለምኝ? ውዴ እየሄድሽ አትለምኝም? እየሄድሽ እየወጣሽ ለማኝ ምትሆኝ ይሻላል። እኔ ማርያምን ይሄ አጀንዳ የምታመጡብን ሰዎች ግን መዓት ያውርድባችሁ። ሌላ ምንም አልልም እኔ። ጥንቅ የሆናችሁት መዳም ቤት ለሚሰሩ ልጆች ጥንቅ የሆናችሁ ሰዎች ናችሁ። ክብራችሁን የእነሱን ክብር ነው እየሸጣችሁብን ያለው እንጂ ሌላው የራሱ ጉዳይ አድርጎ ነው የሚሰደበው፣ ሳያደርግ የሚሰደብ ነው እንጂ ያውን ተወኝ እስቲ። በዚህ ስራ መውጣት አለባቸው። ከየት ከመቸርቸሩን መች ስራ አተው ድሮ መዳም ቤት እኮ 9 ዓመት የሰሩ አሉ፣ 10 ዓመት የሰሩ አሉ፣ 4 ዓመት፣ 3 ዓመት፣ 2 ዓመት ከመዳም ቤት አንወጣም ብሎ እዛው እየገረፈቻቸው እያገላመጠች ምግብ ስብግበሉ እያገላመጠች ምግብ አንስታችሁ ስትበሉ ብዙ አነሳሽ እያለች ሰሙን እየደበቀች ጅብን እየደበቀች ዳቦ በሻይ እየበሉ በጣም ብዙ ነገሮችን አሳልፈው ቁርስ ሳይበሉ ምሳ በልተው ምሳ ሳይበሉ ራብ በልተው በጣም በብዙ መከራና ስቃዮች ቆይተው 2 ዓመት 6 ዓመት 4 ዓመት ሙሉ ሰርተው ለሀገራቸው የበቁ በጣም ጀግና ሴቶች አሉ። በጣም ጀግና ስማርት የሆነች ከራሷ አልፋ ለወንድሞቿ፣ ለቤተሰቦቿ፣ ለባሏ፣ ለቤቷ የተረፈች በጣም ጀግና ሴቶች አሉ። በጣም ጀግና ስማርት የሆኑ እንኳን ገላዋን መሸጥ አይደለም ጫፏን እንዲነኩ እንኳን ሳታደርግ በጣም ጽድት ብላ የኖረቻለች። ሰው እነሱን አታሰድቡብን። እናንተ ቸርችሉ፣ እኛ ምን አገባን በእናንተ ገላ። ቸርችሉ። ድሮም ርካሽ ነገር ሁሉም ቦታ ይገኛል። ርካሽ ነገር የትኛውም ሱቅ ብትሄዱ ታገኛላችሁ። ውድ ነገር ግን ሁሉም ቦታ አይገኝም። ውድ ሴቶች ሁሌም ውድ ነገሮችን እያደረጉ ነው የሚኖሩት።